እኔ ምልሽ ሰላቢ ምንድነው አላት። ዘረዘረችው ልጅቷ። በፍጹም ሊታወቅ አይችልም ብሎ የሚያስብ ሰው ነው። በፍጹም ይሄ ነገር ሊታወቅ አይችልም ብሎ የሚያስብ ሰው ነው። ሰላቢ ማለት መተት ነው አለችው። የመተት አይነት ብዙ አይነት መተቶች አሉ። ከመተቶች ውስጥ አንዱ ነው። ሰላቢን ጠንቋይም ሊሰራው ይችላል፣ ደብተራም ሊሰራው ይችላል። ጠንቋይ ማለት ቤት ውስጥ ቡና እያስፈላ እያስካደመ እያጓራ መጋረጃ ጋርዶ ሊሆን ይችላል፣ ሳይጋርድም ሊሆን ይችላል። ብቻ ስን እየዘቀዘቀ መዳፍ እያነበበ እንደገናም ደግሞ ሌሎችም ያደረገ መተት የሚመትት ጥላ ወጊ እየሰራ ብዙ ነገሮች የሚያደርግ ነው። ደብተራ ማለት ደግሞ መጽሐፍ እየገለጠ ደብተር እንደማለት ነው። ደብተራ የተባለው ደበተረ ገለጠ ማለት ነው። ብርሃን ተገለጠ እንደማለት ነው። የእመቤታችን ደብተራ ድንኳን ትባላለች በሌላ ምሳሌና ደብተራ የሚለውን ስም ትርጉም ከነገረች በኋላ ግን በቤተ ክርስቲያን ጥበበኛ ተብሎ ነው የሚታሰበው። ግን በአጋንንት ነው የሚሰሩት፣ ይዋረሳሉ ምናምን ብላ ገጠሜ ላይ የምትሰማውን ነገር በሙሉ ነገረችው። ለእናንተ አሁን አላብራራውም፣ ታውቁታላችሁ። እና እነሱ የሚልኩት መንፈስና እነዚህ የሚልኩት መንፈስ መተት ከሆነ እና መተቱ ደግሞ ሰላቢ ከሆነ መንፈሱ ይታዘዛል። ሄድና ይሄን አርግ ተብሎ ይታዘዛል። ለምሳሌ ስልብናው የአጥፋ ስልብና ከሆነ ያ ሰውዬ በሀብት እንዲበልጠኝ አልፈልግም፣ በሀብት እንዲበልጠኝ ስለማልፈልግ ሀብቱን አጥፋ ተብሎ እሳት እንዲለቅበት ወይ በሐራጅ እንዲሸጥበት ወይም እዳ ችግር እንዲኖርበት እንዲከስር ምናምን ተደርጎ ሰራተኞች እንዲከዱ ተደርጎ ሊፈርስ ይችላል ድርጅቱ። ከዛ በኋላ ሰላቢ ተሰለበ፣ ሰይጣን ሰለበበት ማለት ነው። አይ ደግሞ የሱን ገንዘብ እፈልገዋለሁ ሰልባ አምጣልኝ ከሆነ ደግሞ ሰውየውም እየሰራ ነው፣ ይሄም ደግሞ ይሰልብና በሆነ መንገድ ያመጣዋል። በሆነ መንገድ ብዙ አይነት ብልሃቶች አሉ። በዛ ብልሃቶች ውስጥ ሰይጣኑ ያመጣለታል ማለት ነው። እነዚህ ናቸው። ሰላቢ ማለት ይሄ ነው። ግን በአጋንንት ነው የሚሰራው፣ ሰይጣን ነው። ደብተራ ያልሽው ነገር ትንሽ ጆሮዬን ስቦኛል። ጥበብ አይደል እንዴ እሱ ነገር አላት። አይ ጥበብ አይደለም፣ አልተነገራትም። እንግዲህ እቺ ልጅ ጥበብ አይደለም፣ ጥበብ ይሉታል እንጂ ጠባብነት ነው። ግን በዛ ውስጥ አጋንንት ተዋርሷል። ለአንተ የሚሰጥህ የሚነገርህ ሌላ ነው፣ እዛ የሚሰራው ደግሞ ሌላ ነው። እርግጠኛ ነኝ ይሄን አርጉ ሲላችሁ አታድርጉ ያላችሁ ነገር ይኖራል አለችው። አዎ ለምሳሌ ምንድን ነው አለችው። ከዛ ሳያስበው እንትን ውስጥ ገባ፣ ሙድ ውስጥ ገባ። እንዴት ትሰልባለህ እንዴ አለችው። እሷ ደነገጠና አለ አይ አለና ዞሮ አያት አየችው። ከዛ ደነገጠና በቃ እውነቱን ተናገራለሁ። ገብተሃል እኮ ሳታውቀው ደንግጥ ስለደነገጥክ ነው የገባኸው አለ ጓደኛው። የባለ ታሪካችን ማለት ነው፣ የባለ ታሪካችን ባል ማለት ነው። በጣም ሳቀና አየህ ልጠይቃት መጥተህ ሳታውቀው ገብተሃል፣ ስትጠይቅህ እኮ አዎ አልካት አሉ። ስለዚህ በቃ መናገር አለብህ አለው። ይኸውልሽ የኔት ለባለቤቴ የነገርሻት ያስተማርሻት ነገር ሁሉ ነገር ገብቶናል። አሁን ግን እሱ በጣም በቃ መጠየቅ እፈልጋለሁ፣ እስቲ ልጠይቃት ብሎ ነው የመጣው። ወይ ምን ችግር አለ? እኔም እኮ ጠርጥሬ ነበረ። እሷ አባካኝ ነች ሲባል ገንዘብ ስለምታባክን ወይም ደግሞ ገንዘብ ስለምታጠፋ ብቻ ሳይሆን የሚያስጠፋት ማን ነው? ከየት ነው የመጣው? ሶርሱ ምንጩ ከየት ነው የሚለውን ነገር ነው። ከዛ ሰውየው ጋር ልደውል በቃ አለ ይሄ ልጅ ጓደኛው። ማን ጋር እንዴ? የሚሰራልን ሰውዬ ጋር ልደውል። እኔ ከዚህ በኋላ እንደው ማለት በቃ ይበቃኛል፣ አልፈልግም አለ። አንተ ደግሞ በአንድ ጊዜ ትወስናለህ? ገና እኮ ብዙ የምንሰራው ስራ አለ አለው። ባሏ በጣም ገና ብዙ የሚቀረኝ ነገር አለ ነው የሚለው። ገብቶታል፣ ግን የሚቀረኝ ነገር አለ ሰይጣን መሆኑን እያወቀ። ስለዚህ አለቻቸው ልጅቷ ሰይጣን መሆኑን እያወቃችሁ ነው የምትሰሩት ማለት ነው። ጊዜ አይ በተወሰነ መልኩ መቼም የሆነ ይገባናል እኮ ግን ሰውየው ምን ብሎናል አለ። ደብተራውን እኮ ነው ሰይጣንን ማዘዝ ይቻላል። ሀብታሞች ብቻቸውን ከሚበሉ እኛም እየተቀራመጥን እየተካፈልን እንበላለን ነው የሚሏቸው አብዛኞቹ። እንደዚህ ነው የሚባሉት የሚገርማቸው። እና ጥበብ ውስጥ የሆነ ነገር እንዳለን አውቀ ግን ማዘዝ ይቻላል ነው የሚሉን። አጋንንትን አዞ ስራ መስራት ይቻላል፣ ሳንፈልጋቸው ደግሞ ሂዱ ማለት ይቻላል ብሎ ነው የሚለው። ተለምኖ ተገብሮት እና እባክህን ተብሎ ተለምኖ የመጣ መንፈስ ምን ያስፈልጋል ተብሎ በገቢር የመጣ መንፈስ ሂድ ስትለው እንደ ውሻ ሊሄድልህ እሺ በቃ አመሰግናለሁ ሌላ ቦታ ሄጄ እቀጠራለሁ ብሎ የሚል መንፈስ ነው ያለው ማለት ነው። ድሃም ሆኖ ኃጢአተኛም ሆኖ እንኳን የማይምር ነው እንኳን የቤተ ክርስቲያን ተሳላሚና ሀብታም ሆኖ ቀርቶ ድሃ ምንም የሌለው ድሃውን እንኳን ይዞ ሲኦል ማስገባት የሚፈልግ ዘፋኝም ቢሆን
ኃጢአተኛም ቢሆን የኃጢአት ዝሙት ስራ ላይ እንኳን ያሉት ሴቶች እህቶቻችንን እሷን ግደልልኝ እሷን እንደዚያ ግልኝ ቢባል እንኳን እሺ የሚል ነው።